ይቺናት ተዋህዶ እምነት አየ በጎንደር ትላንትና እንግዲህ ለስዕልሽ እንሰግዳለን አምራት ይቆሪ ታገኘው ብለው እንደተናገሩ ክፍሉ ይናገራል። ፕሮፌት በጣም ፐርፌክት መስተፋቅር አይነት መንፈስ ህይወቷን ለቀ፣ ዘመኗን ለቀ፣ ልቧን ለቀ። ይህ የኢትዮጵያ አየር መንገድ እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ደግሞ ከአዲስ አበባ ወደ ውቢቷና ተወዳጇ አገር ወደ ጎንደር ልንሄድ ነው። ሰላም የተወደዳችሁ እግዚአብሔር ቤተሰቦች እንዲሁም የመድን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም አማላጅነት አይለያችሁ አይለይን። ዛሬም በአዳዲስ ቪዲዮና ወቅታዊ በሆኑ መረጃዎች ወደ እናንተ መጥቻለሁ። የዛሬው ቪዲዮ እንግዲህ ጫፍ ላይ ቆረጥ አድርጌ ያሳዩዋችሁ ሀሳባችን የምንሰጣቸው ቪዲዮ ነው። የዛሬው ቪዲዮ ግን በፕሮቴስታንቶችና በእስልምና እምነት ተከታዮች ላይ ያጠነጠነ ሲሆን እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ጎንደር ላይ ሄደው ምን አይነት ተአምር እየሰሩ ነው የሚለው ነገር አብረን እያየን የምንሰጠው ሀሳብ ይኖረናል። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣቶች እንዲሁም ለቅድስት ቤተክርስቲያናቸው የሚቆረቆሩ አንገታቸው ላይ ማህተም ያደረጉ ወጣቶች ከአዲስ አበባ ንቅል ብለው ጎንደር ላይ ተገኝተው ለስዕልሽ እንሰግዳለን ቤትሽንም እንሰራለን በሚል መሪ ቃል ውቢቷ ጎንደር ከተማን እያጥለቀለቋትና ቅድስት ቤተክርስቲያንን እያደሱ እየሰሩ ይገኛሉ። የነሱን ደስታና የነሱን ምቾት አብረን የምናይ ነው የሚሆነው። እንዲሁም በፕሮቴስታንቶች ዙሪያ ስንሄድ ፈለገ ከአንድ ፕሮፌት ጋር እያወራ በቲክቶክ ላይቭ ላይ ማለት ነው ሪካርድ ያደረኩት ነገር ወደ እናንተ ይዤ መጥቻለሁ። በጣም የሚገርምና አስቂኝ የሆነ ነገር ነው፣ ጥያቄና መልሱ ማለት ነው። ሌላው ምንድነው አንዱ ፕሮቴስታንት ደግሞ እንዳሳየኋችሁ መንገድ ላይ እንግዲህ አጋንንት አልወጣ ብሎት በጣም እየታገለ ነው የሚገኘው። ይሄንንም እናያለን። ሌላው የእስልምና እምነት ተከታይ ወይንም የእስልምና እምነት ተከታዮች ኡስታዝ የሆኑ አብዛኞቻችን የምናውቀው አብዱልካድር የሚባል ይመስለኛል እንግዲህ ስለ ቅድስት ቤተክርስቲያን ተናግሯል። አንዱ ሌላ ነው የሚናገረውና ይሄን ሀሳብ እናያለን። በባለፈው የሰራሁት ቪዲዮ ላይ ያቀረብኩት ነገር ነበረ። ስለዚህ የዛሬው ይቅርታ ነው ማለት ነው። የይቅርታ ቪዲዮ እኔ ሳይሆን እስልምና እምነት ተከታይ ኡስታዝ የሆነው ሰው ቅድስት ቤተክርስቲያንን ማክበር አለብን እንጂ የሚል ሀሳብ ሰጥቷል ማለት ነው። እነዚህን ቪዲዮ እናያለን። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ ማድረግ ነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ቤተሰቦች በሰጠኋችሁ 5 ሰከንድ ላይክ፣ ሼር፣ ሰብስክራይብ አድርጋችኋል ብዬ ተስፋ አድርጋለሁ። አሁን የምንሄደው ወደ መጀመሪያው ቪዲዮ ነው። የመጀመሪያው ቪዲዮ በጣም የገረመኝና በጣም ያሳቀኝ ቪዲዮ ስለሆነ ነው። እንግዲህ የፕሮቴስታንት እምነት ተከታይ የሆነ ወይም ፓስተር ነኝ ብሎ ራሱን ፓስተር ነኝ ብሎ የሚጠራው ሰው በሐዋሳ ሀገር ላይ ማለት ነው፣ ሐዋሳ ገብርኤል ማለት ነው። እዛ ምን እያደረገ ነው የሚለውን አብረን እናያለን። ስለዚህ ሰይጣን አልወጣ ብሎታል። እስኪ ነው መስተፋቅር አይነት መንፈስ ህይወቷን ለቀ፣ ዘመኗን ለቀ፣ ልቧን ለቀ። ሃይ 3 ጊዜ ጮህና ውጣ አይደል ሳታንቋል ይዘለ ተረበላ አመዳም መንፈስ ያስለቀስከው ዘመን በቃ እኔ የሚገርመኝ ነገር አለ። የፕሮቴስታንት እምነት ተከታዮች ህዝበ ምዕመን ይሄን እያዩ እንኳን የሚገባቸው ነገር አይደለም ማለት በጭራሽ እየገባቸው አይደለም። ይሄው መንገድ ላይ ወጣ አጋንንት አስወጣለሁ ብሎ በየመንገዱ ሰው ያስቆማል። በኃይል ጩህ፣ አንተ ላይ አጋንንት አለ፣ አንተ ላይ መተት አለ፣ አንተ ላይ ሰው የተሰራበት ነገር አለ፣ አንተ ላይ መስተፋቅር ተሰርቶብሃል እያለ ያስጮህ። በኃይል 3 ጊዜ በኃይል 7 ጊዜ ጩህ እያለ ያስጮሃል። ግን የለም አይጮህም። የለማ ደስ ይል በጣም የውሸት መሆኑ በዚህ ነው የምታውቀው። ጩህ ይለዋል፣ ያንቋራል። ኃይል ጊዜ 7 ጊዜ ጩህ፣ 3 ጊዜ ጩህ እና ልቀቅ ይላል። ምንም የሚጮህ ነገር የለም። ለምን? ልጅቷ ንጹህ ነች፣ ምንም አይነት አጋንንት የለባትም። ስለዚህ ፕሮቴስታንቶች ሐሰተኛ ነቢያቶች የሚባሉት በዚህ ነው። መንገድ ላይ ወጥቶ አጋንንት አስወጣለሁ የለም ካልወጣ እስከሌለስ ከየት ይምጣ? አለባት ነው እያለ ያለው። ግን አለባት አንቺ ላይ የተሰራ ነገር አለ፣ እዚህ ላይ የተሰራ አለ፣ መውጣት አለበት። ከየትም ካልተሰራ ከየት ይምጣ? በነገራችን ላይ ይሄ ሰውዬ ፖሊስ ነው፣ ደህንነት አባል ነው ሲባሉላ መረጃዎች እየወጡ ይገኛሉ ማለት ነው። ስለዚህ ወዳጄ መንቃት ካለብህ የፕሮቴስታንት እምነት ተከታዮች መንቃት አለባቸው። መንቃት ከሌለባቸው እንደዚህ በሐሰት ጩህ እየተባልክ አትጩህም። ግን አንተ ንጹህ ስለሆንክ እኮ ነው። አንተ ላይ አጋንንት ይታየኛል 900 አጋንንት ምናምን ይላል። ግን የለም አንተ ላይ ካለ ለምን አትጩህም? አያችሁ የለማ። ወይንም ያሰራው ይሄ ሰው ሰራሽ የሚባለው እርኩስ መናፈስ ወይም አልቆበታል ወይም ጊዜው አልፏል ማለት ነው። አያችሁ በእንደዚህ አይነት መልኩ ነው ፕሮቴስታንቶች እየተሸወዱ ያሉት። በጣም በዚህ ነው። አሁን አንዳንድ ቸርች ውስጥ በምትሄዱ ይሄ ቸርች አዳራሽ ውስጥ ሲሄዱ የሆነ አንድ ሰው የሆነ ነገር ይከፈለውና ስሙ አንተ አሁን ለምሳሌ አለማየሁ ሊሆን ይችላል። መጀመሪያ እኮ መረጃ አላቸው። ያን ነገር እንደ ፊልም ታርጌት አድርገው ይጫወታሉ።
እድሜውን ይነግረዋል። አዎ ነግሮታል በፊት እድሜ ይሄን አክል ነው። ለምሳሌ አሁን ሀና ከሆነ እናቱ ሀና ምን ነች እናቴ ምናምን እንደዚህ አይነት ፊልም ነው ፕሮቴስታንቶች የሚሰራው። መንገድ ላይ ግን ትክክለኛ ሰው እንደዚህ አይነት ነገር ሲገኝ ጮህ ሲባል የለም ከየት ይጩህ የለም አጋንንት። ስለዚህ ፕሮቴስታንቶች አትሸወዱ። ቀጣይ እንመልከት። በሙስሊሞች ቤተክርስቲያን አይፈርስም፣ የእምነቱ ቤታዎች አይደፈሩም። ይሄን የሚያደርግ ካለ እምነቱን የሚወክል አይደለም። እነሱ መስጊድ ስላቃጠሉ እኛ ቤተክርስቲያን አናቃጥልም፣ ለኛ ሞዴሎቻችን አይደሉም። ታሪካችን ያስተማረን ይሄን አይደለም። ባህታውያንና ቀሳውስታን ለእምነታቸው ያገለሉ ሰዎችን በጦርነት ጊዜ እንኳን እንዳነኩ ብሎ ያዘዘ ዲን ነው አይደለም በሰላም ጊዜ። ይህን ጭቅጭቅና ይህን ንግግር ወይንም ከእስልምናና ኦርቶዶክሳውያን እንዳይስማሙ ያደረገው አንድ ነገር ተከስቶ ነበር በመካነ ሰላም ላይ። ስለዚህ ያ ነገር ነገሩን እየቆሰቆሰ እንደገና ትኩስ እሳት እየለቀቀ እያጋለ እንደ አዲስ እየወጣ ይገኛል። መሀል ላይ እስልምና እምነት ተከታዮችና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንዳይስማሙ መሀል ላይ ጠመንጃ ይዞ የገባ አካል ነበረ። ስለዚህ መካነ ሰላም ላይ የሆነ ነገር ተፈጠረ። ነገሩንም ወደ ኦርቶዶክሳውያን አዞሩት። ስለዚህ በዛ ጊዜ ባዞሩት ጊዜ የእስልምና እምነት ተከታዮች ቅድስት ቤተክርስቲያን ውስጥ ያሉ ሰዎች ይጠፋሉ፣ ቤተክርስቲያኒቷን ወደ መስጊድ እንቀይራለን ብሎ የተነሳ ሰውም ነበረ። እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም እናቃጥላለን ብሎ የተነሳ ሰው ነበረ። ነገር ግን ያ ሊሆን አልቻለም። ትክክለኛው ኡስታዝ ይሄ ነው። ቅድስት ቤተክርስቲያን ምንም አላጠፋችም። ያጠፋው ሰው ግን መቀጣት አለበት። የቅድስት ቤተክርስቲያን ሰውም ከሆነ መቀጣት አለበት። ይሄ እንደዚህ አይነት ድርድር ማንኛውም አምላክ የሚያመልክ ሰው የአንድን ሃይማኖት እምነት ተከታይ አጥቃ፣ ግደል፣ ቤተክርስቲያኒቷን አቃጥል፣ ቸርችም ከሆነ አቃጥል፣ መስጊድም ከሆነ አጥፋ የሚል ወንጌል የለም። ስለዚህ ኡስታዙ የተናገረው ነገር ነው ትክክል። እስከዛሬ የሆነ በስሜት ወጥተው የተናገሩ ሰዎች አሉ፣ በእልህ ወጥተው የተናገሩ ሰዎች አሉ፣ አንድን ሰው ለማጥቃት አንድ ሰው እዚህ ሆኖብኛልና ስለዚህ የዛን እምነት ተከታይ ደግሞ እንደዚህ ማድረግ አለብኝ ብሎ የተነሳ ሰው ነበር። ያ ነገር ግን ስህተት ነው። ትክክለኛው ነገር ኡስታዞች ያዘዙት ነው። በእኛ በቤተክርስቲያን ደረጃ ደግሞ የቤተክርስቲያን አባቶች ያሉን ነው የምንሰማው። ስለዚህ እስልምና እምነት ተከታዮች ደግሞ ኡስታዞች ያሉትን መስማት ግዴታ አለባችሁ። በዚህ በእልህ በደንፎ ምናምን የሚወጣ ነገር ሌላ ነገር ነው የሚያስነሳው። በባለፈው ብዙ ቪዲዮዎች እያየሁ ነበር። እኔም ከትላንት ወዲያ ምናምን የለቀኩት ቪዲዮ ላይ ሰርቻለሁ። ቅድስት ቤተክርስቲያን ውስጥ ያሉ ሰዎችን እናጠፋና ቤተክርስቲያኗን ወደ መስጊድ እንቀይራታለን የሚባል ነገር። ይሄ ድሮ የዝቅተኛ አስተሳሰብ ያላቸው ሰዎች እንደዚህ አይነት ነገር የሰራ ሰው ነበረ። ሚዲያ ላይ ወጥቶ ማለት የተናገረ ሰው ነበር። ያ ነገር ስህተት እንደሆነ ብዙ ኡስታዞች እየተናገሩ ነው። ቤተክርስቲያኒቷን አናቃጥልም። ቤተክርስቲያኒቷ የጌታ ቤት ነች፣ የክርስቶስ ቤት ነች። ቤተክርስቲያን ውስጥ ቁጭ ብሎ ከሆነ ግን መስጊድ ውስጥ ያሉ ሰዎችን እያጠቃ ያለው ያ ሰው ያለ መቀጣት መብት የለውም። የመቀጣት መብት ሳይሆን ግዴታ አለበት። ይሄ ጥርጥር የለውም። ለምን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥም ከሆነ ያለው የሚያጠቃው ሰው የክርስትና ሃይማኖት ወንጌል እንደዚህ ያስተምር። የኛ ክርስቶስ እንደዚህ አይነት ወንጌል አያስተምር። አጥቃ፣ ግደል፣ አጥፋ አይልም። የኛ ባልንጀራ እንደራስ ውደድ፣ ጠላትህን እንደራስ ውደድ፣ ይቅር በለው። ይሄን ነው ወንጌል የሚያስተምረው። ስለዚህ እስልምና ሱራ ስንት ነው? 455 አካባቢ መሰለኝ። ሱራ 455 ቁርአን ላይ የተጻፈ ነገር አለ። አንተን የማያምንህ ከሆነ አሳደህ ግደለው ምናምን የሚል ነገር። ያን ነገር ተመርተው የእስልምና እምነት ተከታይ የሆኑ ምዕመኖች አንዳንድ በጣም እንደዚህ ምናልባት ለእምነታቸው ተቆርቆሮ ሊሆኑ ይችላል። ግን ለእምነት በመቆርቆር ደግሞ አንድን አካል በማጥቃት ያ የእልህ ነገር ነው እንጂ የሚመለስ ነገር አይደለም። አባቶች ተሰብስበው በመልካም ነገር ለመፍታት ሞክረዋል። የቤተክርስቲያን አባቶችም የእስልምና እምነት ተከታይ ኡስታዞችም። ስለዚህ ያ ነገር አባቶች እያስኬዱት ባለ ጊዜ ግን በመሀል ላይ በጣም የሌለ ብጥብጥ፣ ሰላማዊ ሰልፍ፣ አማራነት እንደዚህ መሆን ነው። ከዚህ ጋር የሚያገናኝ ነገር አይደለም። ይሄን ነገር ያመጣው ደግሞ መጀመሪያ ግዕዝ የሚባለው ነገር። ግዕዝን ከተማራችሁ በአማራ ክልል ላይ ግዕዝ ማንኛውም ትምህርት ቤት ላይ ይማሩ የሚባል አዋጅ ወጥቶ ነበር። ያ ነገር የወጣው እስልምና እምነት ተከታይ ስለሆንክ ግዕዝ ከተማርክ ወደ ክርስትና ትመጣለህ አይደለም። ግዕዝ እንድትግባባበት ቋንቋ ሆኖ እንድታወራበት ነው። እናንተ እኮ የእስልምና ቋንቋ ያመጣችሁት ከአረብ ሀገር የአረብ ነው። ስለዚህ በዛ መልክ ነው የመጣው። ስለዚህ ያ ነገር አባብሶ ሌላ መሀል ላይ ሌላ አካል ነው እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆነ ሰው ምንም አይነት የማጥቃት ዘመቻ አያደርስም። በእርግጠኝነት ካደረሰ የመቀጣት ግዴታ አለበት፣ መጥፋት ካለበትም የመጥፋት ግዴታ አለበት። ይሄ ግልጽ ነው። ለምን እኛ የምናምነው አምላክና የተማርነው ወንጌል እንደዚህ አይነት መጥፎ ነገርን አይደለም የሚያስተምረው፣ ይቅርታና ፍቅርን ነው። ክርስቶስ የተሰቀለልን ለፍቅር ነው የምንለው እኛ።
ስለዚህ እስልምና እምነት ተከታዮች እንደዚህ አይነት መጥፎ ነገር አምጥተው ነበር። ኡስታዙ ግን የተናገረው ትክክል ነው ብዬ ስለማምን ነው። ቀጣይ ቪዲዮ አለ። ይህ የኢትዮጵያ አየር መንገድ እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ደግሞ ከአዲስ አበባ ወደ ውቢቷና ተወዳጇ አገር ወደ ጎንደር ልንሄድ ነው። ጎንደር ላይ ዛሬ ምሽት መስከረም 30 ጥቅምት 1ና ጥቅምት 2 ታላቅ የሆነ የገቢ ማሰባሰቢያ ፕሮግራም አዘጋጅተናል። ሁላችሁም በመላው ዓለም ላይ የምትገኙ ኢትዮጵያውያንና ኤርትራውያን ሁላችሁም አይኖቻችሁም ጆሮቻችሁም ወደ 44ቱ ሀገር ወደ ውቢቷ ተወዳጇ ጎንደር እንዲሆን ነው መልእክቴ ነው። ሁላችሁም የእመቤታችን የቅድስት ድንግል ማርያምን ቤተክርስቲያን ለማሰራት በምናደርገው ጥረት ላይ በመላው ዓለም ላይ የምትገኙ እናንተ ኦርቶዶክሳውያን ባለማተቦች አብራችሁን እንድትሆኑ መስከረም 30 ጥቅምት 1ና ጥቅምት 2 ቀን አብራችሁን እንድታመሹ በአክብሮት ጠይቃችኋለን። ለስዕልሽ እንሰግዳለን፣ ቤተ መቅደስሽንም እንሰራለን። ጉዞ ወደ ውቢቷና ተወዳጇ የአፄዎቹ ሀገር ጎንደር። ይህች ናት ተዋህዶ እምነት። አየህ በጎንደር ትላንትና እንግዲህ ለስዕልሽ እንሰግዳለን ቤትሽንም እንሰራለን በሚል መሪ ቃል በርካታ ታዋቂ ሰዎች፣ መንፈሳውያን፣ ቲክቶከሮች፣ ዘማሪያን፣ ሰባኪያን እንግዲህ ወደ ጎንደር አቅንተዋል ማለት ነው። ገቢ ማሰባሰቢያ መርሃ ግብር ላይ በዚህ መርሃ ግብር ላይ ኦርቶዶክሳዊ ስነ ስርዓት የታየበት መንፈሳዊ አቀባበል፣ በተለይ ደግሞ የእመቤታችንን ስዕል ከፍ አድርገው ለዓለም ያሳዩበት ዕለት ነውና በጣም ደስ ይላል። ለስዕልሽ እንሰግዳለን። አዎ እኛ ኦርቶዶክሳውያን ለስዕልሽ እንሰግዳለን። ሁላችሁም በኮሜንት ላይ ለስዕልሽ እንሰግዳለን እያላችሁ ጻፉ። ሌላው የኦርቶዶክሳውያን ደስታና ኦርቶዶክሳውያን ከአዲስ አበባ ልቅም ብለው ወደ ጎንደር የሄዱበት ታላላቅ ዘማሪያኖችና መምህራኖች እንዲሁም የቤተክርስቲያን ሊቃነ ጳጳሶች፣ አባቶች፣ አስተዳዳሪዎች ሳይቀሩ ጎንደር ላይ ተገኝተው በእንደዚህ አይነት መልኩ ደስ ባለ ሁኔታ እያከበሩ ይገኛሉ። ንግስ እያገበሩ አይደለም። ቅድስት ቤተክርስቲያንን ለመስራትና ለስዕልሽ እሰግዳለሁ ቤትሽንም እሰራለሁ በሚል መሪ ቃል ቅድስት ቤተክርስቲያን ለማነጽና ቅድስት ቤተክርስቲያን ለማደስ በእንደዚህ በሚያምር መልኩ ተሰብስቦ በጎንደር ሀገር ላይ ከትናንትና ማለትም ከመስከረም 30 እስከ 2 ድረስ እስከ ጥቅምት 2 ድረስ የሚያደርጉት ታላቅ መንፈሳዊ መርሃ ግብር እንዲሁም የገቢ ማሰባሰቢያ ቅድስት ቤተክርስቲያን ለማደስ ደስ በሚል ሁኔታ እያሳለፉ ነው። እኛስ ምን አይነት አስተዋጽኦ አድርገናል? ደስ የሚለው የምር በጣም ደስ ብሎናል። የያዘ ልደታ እንዲሁም ታላላቅ ዘማሪያኖች፣ ክራሪስቶች፣ መምህሮች፣ ቴዎሎጂ የተማሩ መምህሮች፣ ታላላቅ መምህሮች፣ የቤተክርስቲያን አባቶች፣ ጳጳሶች እንዲሁም ህዝበ ምዕመኖች በጣም በሚገርም ሁኔታ ነው የምር ደስ በሚል ሁኔታ ጎንደር ላይ ተገኝተው ቅድስት ቤተክርስቲያንን ለማደስ የተዘጋጁት ማለት ነው። በጣም ደስ የሚለው ይሄ የሚበረታታ ነገር ነው። መቼም ነው ያዘልታ ካሁን በኋላ ለቤተክርስቲያን አያገባንም ስለቤተክርስቲያንም አይመለከተንም ብሎ ቪዲዮ ቢሰሩም ቅድስት ቤተክርስቲያን ግን አንድ ነገር ስትሆን ዝም እንደማይሉ ሁሌም ተስፋ አለን ማለት ነው። ስለዚህ ቀጣይ ቪዲዮ አለ። ምራት ይቆሪት አገኘው ብለው እንደተናገሩ ክፍሉ ይናገራል። ፕሮፌት በጣም ፐርፌክት ከ53 ጀምሮ ስታይ ሊትራሊ ኢየሱስ ክርስቶስ ወደ ተወለደበት ሀገር መጣ። ወደ ገዛ ሀገሩ መጥቶ እስከሚደነቁና እስከሚገረሙ ምን ማለት ነው? በተወለደበት ሀገር ተአምራት ማድረግ ጀመረ። ያንን ተአምራት ሲያደርግ የጥበቡን ቃልና የሚያደርገውን ተአምራት መቋቋም ስላልቻሉ ይሄ ሰው አንድ ሰው አልነበረም ወይ? በእኛ መንደር የሚኖር ሰው አይደለም ወይ? የጸራቢው የዮሴፍ ልጅ አይደለም ወይ? እናቱስ ማርያም ትባል አይደለም ወይ? ወንድሞቹስ ሊትራሊ ስለ ባዮሎጂካል ያዕቆብ፣ ዮናስ፣ ስምዖን፣ ይሁዳ የሚባሉ ወንድሞች አሉ። ኢቭን ይሉና 56 ላይ እህቶቹስ ሁሉ በእኛ ዘንድ አይደሉም ወይ? ይሄን ማነብላችሁ ከኦርቶዶክስ ከጴንጤ መጽሐፍ ቅዱስ ላይ ቢሆንም ኦርቶዶክስ ቤተክርስቲያን ላይ ወንጌል ስለምታምን ከእናንተው ከወንጌል ላይ ነው ማምነ። ይሄን ማነበው እህቶቹስ በእኛ ዘንድ አይደሉም ወይ? እንኪያስ ይህንን ከወዴት አገኘው? ተሰናከሉበት ይላል። ምን ማለት ነው? የተወለደበት ሀገር ነው የመጣው። እዛ ሀገር ላይ ወንድሞቹ አሉ። ስማቸውም ያዕቆብ፣ ዮናስ፣ ስምዖን፣ ይሁዳ ይባላል። ኢቭን እህቶቹስ ምክንያቱም አፍተር ክራይስት ጂሰስ ከተወለደ በኋላ እመቤታችን ቅድስት ማርያም የግድ ባል እኮ አላት።
ሜሬጅ እኮ አላት። መጽሐፍ ቅዱስ ሲናገር በስውር ሊተዋት ወሰነ፣ ግን እንዳትተዋት ቀጥል፣ ምክንያቱም ከእሷ የሚወለደው የዓለም አዳኝ ነው። ሶ አፍተር ኦል ጃንደረባ ሆኖ አይደለም ኖረው። ዲስ ኢዝ ዋት ዘ ባይብል ሴይስ። መጽሐፍ ቅዱስ የሚናገረው ይሄ ነው። ይሁዳ ይባላል፣ ያዕቆብ ይባላል፣ ዮናስ ይባላል፣ ስምዖን ይባላል። 3 ወንድሞች አሉት። ኢቭን እህቶች ውስጥ በእኛ ዘንድ አይደሉም ሆነ which is ይሄ የሚያወራው ስለ ባዮሎጂካል ወንድምና እህት ነው። ሶ ዴፊኒትሊ ልጆች አሏት፣ ባዮሎጂካሊ ልጆች ወልዳለች። ይሄንን ነው መጽሐፍ ቅዱስ የሚያስተምረው። እሺ በጣም የተሳሳተ ሀሳብ ነው የተናገሩት ፕሮፌት። ማርያም አግብታለች የሚል ሀሳብ ሲናገሩ የሰሙ ይመስለኛል። ግን ይሄንን ሀሳብ እንጨርስና ማስረጃ ይሰጡናል። ያው መጽሐፍ ቅዱስ ስለሆነ የምናወራው ማስረጃ ይሰጡናል። ማስረጃ ነው። አንተ አልወለደችም ለምትለው ማስረጃ ነው የምትሰጠኝ። ቆይ አሁን ያነሱት ጥቅስ ነው የምትሰጠኝ። ለምን እንደተሳሳቱ ፕሮፌት ኖ እኔ ጥቅስ ነው የሰጠው። ኖ እዚህ ጋር 100 ጥቅስ ሰጥቻለሁ። 1200 ሰው አለ። አረ ቆይ አዳም ጥቅስ ስጠኝ። እሰጥቻለሁ። እኔ እኮ አለው የት ሄዳለሁ? እኔ ያስገቡት እኔ እኮ አለው የት ሄዳለሁ? አንዳንድ ጊዜ ነፃነትም ሲሰጥ እኮ በአግባቡ ተጠቀሙትን። ልክ እኛ በዚህ ልክ አሁን በነገራችን ላይ በጣም የሚገርሙት ሌሎች ፕሮቴስታንት የሆኑ ሰዎች ላይቭ ከፍተው በዚህ ልክ እኔ እንድናገር አይፈቅዱልኝም። እኛ ግን ይሄንን መብት ሰጥተኑታል። ፕሮፌት የሌላ ቤተ እምነት አማኝኖት ግን እኛ ጋር መጥተው ከኛ ሀሳብ የሚቃረን ነገር እንኳን እየተናገሩ መብቱን እየሰጠኑት ነው። እና አንዳንድ ጊዜ እንቻለበት፣ መብቱንም ደግሞ መጠቀም እንቻለበት። ኖ በዚህ አስፈላጊ አይደለም። እኔ ጸጥ ብዬ እንደማደምጡት እርሶ የተወሰነ ወይ በዛ ማስታወቂያውን እንትን ይበላት አንድ አፍታ ንገራቸውና ቶሎ ከፕሮፌት ጋር እንቀጥል። እኔ ናችሁ ብዙ ደቂቃ አልወስድም። በዚህ በእኔ አካውንት ላይ በጉባኤ ኦርቶዶክሳዊ ወጣትን በተመለከተ የተዘጋጀ ጉባኤ አለ። በፈለገ አትናቴዎስ መንፈሳዊ ማህበር ጥቅምት 6 በገርጂ ሆተ ብርሃን። እዚህ አካውንት ላይ የገባችሁ ቪዲዮውን ኮፒ ሊንክ አድርጉት፣ ሼር አድርጉት፣ ለሌሎች እንዲዳረስ አድርጉት። ቪዲዮም እየሰራችሁ ጥሩ ቫይራል ካገኛችሁ ሽልማት አለን። ቴንኪዩ፣ አመሰግናለሁ። እሺ አቢላክ ቴንኪዩ በጣም። እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች፣ ወንድማችን አቢላክ የፖስተው አዲስ ቪዲዮ አለ እና ሁላችሁም የገባችሁ ቪዲዮን ሪፖስት እና ሼር አድርጉለት። እሺ ሁላችሁም ተባበሩት። እሺ እንመለስ። እንግዲህ ፕሮፌት ቅድም የሰጡን የመጽሐፍ ቅዱስ ማስረጃ ሀሳቡ ትክክል ነው። እርሶ ግን ሀሳቡን ያብራሩበት መንገድ ደግሞ ስህተት ነው ብለውታል። እኛ የጠየቅነው ጥያቄ ምንድን ነበር? የማርያም ልጆች ተብለው የተጠቀሱ ካለ አምጥተው ይስጡን ነው። እሺ አሁን እኔ 2 ማስረጃዎችን እሰጥዎታለሁ። አንደኛ መጽሐፍ ቅዱስ የማስረጃ፣ ሁለተኛ ደግሞ ይሄ በእጄ ያስኩት ያው ፕሮፌት ቅድም የኦርቶዶክስም የፕሮቴስታንቱ ምናምን ሲሉ ስለነበር ይሄ መጽሐፍ ቅዱስ መዝገበ ቃላት ነው። ኦርቶዶክስ የሆነም ካቶሊክ የሆነም ፕሮቴስታንት የሆነም ሁሉ የሚጠቀሙ የመጽሐፍ ቅዱስ መዝገበ ቃላት በመጽሐፍ ቅዱስ ማህበር የታተመ ነው። ይህንንም ጭምር አንስተን በደንብ አድርጌ አሳዩታለሁ። እርሶ የሳቱት ትልቁ ሀሳብ ምኑ ጋር እንደሆነ ላሳዩት ፕሮፌት። እሺ ጥቅሱ በጥቅስ ደረጃ ትክክል ነው። ከቁጥር 54 ጀምሮ እንደዚህ ይላል። ሁላችሁም አዳምጡ። ወደ ገዛ ሀገሩ መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣ ይህንን ጥበብና ታምራት ይህ ከወዴት አገኘው አሉ። ከዛስ ይህ የጸራቢ ልጅ የዮሴፍ ልጅ አይደለምን? እናቶስ ማርያም ትባል የለምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉምን? እንኪያስ ይህን ሁሉ ጥበብና ታምራት ይህ ከወዴት አገኘው ብለው ምን አሉበት ይላል ሐዋርያው ማቴዎስ እዚህ ክፍል ላይ ፕሮፌት። እስቲ ምን ይላል? ቁጥር 56 ቁጥር 56 ተሰናከሉበት ይላል። በጣም ይደንቃል። እሺ 2 ሀሳቦችን ላንሳሎት እዚህ ላይ። በመጀመሪያ ይህንን ንግግር የተናገሩት ሰዎች በክርስቶስ ኢየሱስ የሚያምኑ ናቸው ወይንስ የማያምኑ ናቸው? ፕሮፌት የማያምኑ ናቸው እንጂ። በጣም ይገርማል። እሺ የማያምኑ ናቸው። እሺ ተሰናከሉበት ይላል ቅዱስ ማቴዎስ። ምን ብለው ነው የተሰናከሉበት? በክርስቶስ ላይ የሚያደርገውን አለመቀበል ነው መሰና። አሁን በዚህ ጋር ተሰናከሉበት የሚለው ወርድ አንድ በእኛ እጅ ያደገ መሰናከል ምን ማለት ነው? ፕሮፌት ምንም የሚከብድ ነገር ስላልሆነ መሰናከል ምን ማለት ነው? እንቅፋት ከበዳቸው፣ መቀበል ከበዳቸው ሰው ነው ብለው ተሰናከሉበት የሚለው ቃል ባይዘው እንዴት አገኛት? ፓፓ ምን መሰለህ አባ፣ እንዴት ይህንን ጥበብና ታምራት
አገኘው አላለም? ጥያቄ ምልክት አለ? ጥያቄ ምልክት አለው ወይስ አለው? አለው። ስለዚህ ያ ጥያቄ ነው። አሁን እኔ ጠየቅኩት ሐዋርያው ቅዱስ ማቴዎስ ተሰናከሉበት አለ። መሰናከል ምን ማለት ነው? መሳሳት ማለት ነው። ተሳስቻለሁ ፕሮፌት? ተሳስቻለሁ። ተሰናከሉበት ማለት መቀበል አቃታቸው። እሱን መቀበል አቃታቸው ማለት ነው። መቀበል ማቃት ማለት ለምሳሌ ተአምር አድርጉ እሱ ይሄን ማድረግ አይችልም ብሎ መቀበል አቃታቸው ማለት አላመኑበትም ማለት ነው። መሰናከል ማለት ደግሞ መሳሳት ማለት ነው አይደል እንዴ? ፍጹም መዝገበ ቃላቱን አውጣልኝና ትፍታልኝ። ለምን እፈታለታል? ምንም መዝገበ ቃላት መውጣት አይጠበቅብኝም። መሰናከል ምን ማለት ነው? እግዚአብሔር ቃል ነው። እኔ እናንተ እንደፈለግነው አንፈታውማ። አባ ቆይ አዳምጡኝ። መሰናከል ምን ማለት ነው? እርሶ ይንገሩኝ፣ ችግር የለውም። በእርሱ ሀሳብ እንሄዳለን። ምን ማለት ነው መሰናከል? መሰናከል ማለት እሱ የሚያደርገውን ነገር እሱን መቀበል አቃታቸው ነው ፖይንት። ተሰናከሉበት ማለት የሚያደርገውን ተአምራትን አለማመን ነው። እኔ ጠየቅኩት መሰናከልን ነው። አለማመን ማለት ያን ነገር መቀበል ማቃት፣ ያንን ነገር እንዴት ይሆናል ብሎ በልብ ላይ ማመላለስ፣ እሱ አለማመን ይባላል። መሰናከል ምን ማለት ነው? ተሰናከሉበት የሚለው ራሱ የሚያወራው መዝገበ ቃላቱን አውጣልኝ እንዳስቀጥለ ከፈለግ እርሶ ከአማርኛ አልፈው እኮ ቆይ አንድ ጊዜ አዳምጡኝ። ከአማርኛ አልፈው እኮ እንግሊዘኛውንም ተረድቶት ይኸው ለምሳሌ ስሞትን ሲጽፉ በእንግሊዝኛ አስቀምጦታል። ይሄ በእንግሊዝኛ ላውጣልህ ነው። ምን አሉኝ? እኔ በእንግሊዝኛው ላውጣልህ ነው መሰናክል የሚለውን ወርድ። እስኪ ያውጡልኝ። እንደው በጣም ይደንቃል። ያውጡልኝ መሰናክል መሰናክል የሚለው ቃል አንተ እንዴት እንደፈታው አላውቅም። መዝገበ ቃላት ይዣለሁ ብለህ እኮ እኔ ልትሰጠኝ ነው የመሰለኝ። አሁን እንዳስቀጥልህ አንተ መዝገበ ቃላት የአማርኛ ፍቺ ለመስጠት አይደለም። የመጽሐፍ ቅዱስ ሀሳብ በደንብ አጠንክሬ ላሳዩት የፈለግኩት ሀሳብ ስላለ ነው። እሱ ሌላ ጉዳይ ነው። መሰናክል ወይም ደግሞ መሰናከል ለምሳሌ አንድ ወጣት በአንዲት ሴት ላይ ተሰናከለ ከተባለ ምን አለ ማለት ነው? አላመነባትም ነው? ኖ በሰውነቷ ተሰናከለ ሲባል ምን ለማለት ተፈልጎ ነው? ለምሳሌ ፕሮፌት ተሰናከለበት ማለት መቀበል እንዴ? ተሰናከለበት ኢንተርፕሪቴሽኑ ሁለት አይነት ሶስት አይነት ትርጉም ይኖራል። አንድ ወጣት በአንዲት ሴት ገላ ተሰናከለ ሲባል ምን እየተባለ ነው? አይደለም አንተ ምን እየተባለ ነው? አይደለም ምን ማለት ነው? ፕሮፌት አይደለም በዚህ መንገድ ኢንተርፕሬት እያደረግህ ከሆነ ቆይ መሰናከል ምን ማለት ነው? አንድ ወንድ በአንዲት ሴት ገላ ተሰናከለ ከተባለ በገላዋ ምን አለ ማለት ነው? ቀላል ምሳሌ ነው የሰጠሁት ፕሮፌት፣ ያው እንዲያስታውሱ እርሶ በጣም የስራ ጫና ሊኖርበት ስለሚችል ያው እንዲያስታውሱ እያደረግኩት ነው። ምን አለባት ማለት ነው? ተሰናከለበት ማለት እንቅፋት ሆነበት ነው አይደል? አንተ ኢንተርፕሪቴሽን በሰጠሁት በቃ እንቅፋት ሆነ ማለት ነው። ይሄን ነው መልሶ ተሳሰቱ ማለት ነው የፈለከው። እሺ ማራናታ እናመሰግናለን። ቆይ ፕሮፌት ይመልሱ። ማራናታ ችግር የለውም። ፕሮቴስታንት ወንድማችን ስላሉ እዚህ ጋር ያው እርሶም በእርግጥ ያው ኦርቶዶክስ አይደሉም፣ ግን ችግር የለም። ቆይ ፕሮፌት ይመልሱ። ፕሮፌት መመለስ አይከብዳቸውም። አይ ቲንክ መሳሳት የሚለው ይገዛዋል ወይስ አይገዛውም? ፕሮፌት መሳሳት የሚለው አሁን ተሳሳተባቸው የሚለው ኢንተርፕሬቴሽን አይኖርማ። እንደዚህ አይነት ጉዳይ ይኖራል ወይስ አይኖርም? አይደለም ቃሉ መሰናከል አንድ ወጣት በአንዲት ሴት ገላ ተሰናከለ ከተባለ ምን አለ እያለን ነው? በዛ አሁን አረፍተ ነገር ወርድ የሚገባው ይገሩኝ ኮንቴክስቱ። ፕሮፌት ምን የሚል ቃል እንክተትበት? መሰናከል የሚለው ውስጥ አላመነም አይሆንም። ምክንያቱም አለመመናቸው ለብቻ ጥያቄ ነው። አማርኛው ዊክ ስለሆነ እንደዛ ያወራካል እንጂ ተሰናከለ ማለት እሺ ተሰናከለ ብለህ ብታነበው እኮ ሊቀበሉት አልቻለም ነው የሚለው። የጠየኩት ጥያቄ ብቻ መልሱልኝ አንድ ጊዜ። ተሰናከለ የሚለው መሳሳት ነው ወይንስ አይደለም? መዝገበ ቃላቱን አሁን ነው ካልከኝ በዚህ ቃል መሰረት ልንፈታው ነዋ። የእግዚአብሔርን ቃል ደግሞ እኔ እናንተ በምንፈልገው ከፈታ ነው ችግር አለው። እሺ መሰናከል ምን ማለት ነው ፕሮፌት? ለእርሶ ችግር የለውም። ምን ብለን እናስገባው? አላመኑበትም እና ጥያቄ ነው እንዳይሉ። ለምንድን ቁጥር 57 ላይ
በቀላል አማርኛ አላመኑበትም ብሎ ያስቀምጣል። ከላይ ደግሞ ከፍ ብሎ ደግሞ ጥያቄ የሆነውን ክፍል ደግሞ ጥያቄ ምልክት አድርጎ ያስቀምጣል። መሰናከል የሚለውን ቃል ምን ብለን እንፍታው ፕሮፌት? ችግር ኖ ተሰናከሉበት የሚለው ቃል ሊቀበሉት አልቻሉም ነው፣ መቀበል አቃታቸው። እንግሊዝኛ አድርገን እናንብበው። ዊከን እርሶ እንግሊዝኛ ላይ ጎበዝ ስለሆኑ እሺ ኢንሃንስ እሺ ኦፈንደድ ይላል እንግሊዝኛ። ኦፈንደድ ማለት ነው? እሰማሃለሁ እኔ። እሺ ፕሮፌት ኦፈንደድ ምን ማለት ነው? ኦፌንድ አደረጉ ይላል። ኦፌንድ ማለት ኦፌንድ ሆኑ ተናደዱበት ነው። ኦፌንድ አይደለም ግን እንግሊዝኛው የሚለው ኪንግ ጄምስ ኦፌንድ ነው የሚለው። ካልሆነ ይቅርታ። ኦፌንድ ምን ማለት ነው አሉ? ተበሳጩ ማለት ነው። ይገርማል። ወደ ላይቭ ይመለሱ ፕሮፌት። ምናልባት እስቲ እኛን መጣልቃ አስገባን። እስቲ ምን መሰለ ኢቭን እንግሊዝኛ 56ን and his sisters are they not all with us when Hans ነው የሚለው when Hans then those the man all those things እዚህ አይደሉም ወይ? ይህንን ጥበብ እስኬት አገኘው? ተሰናከሉበት የሚለው ቃል ራሱ እንግሊዝኛ ወርድ ላይ ምንም ነገር የለም። ኢቭን ከፈለክ 57 ላይ ምን ይላል? ቁጥር 57 እንግሊዝኛውን ያንብቡት። ከዛ ምን ይላል? and they were offended in him but Jesus said unto them ኦፌንድድ ምን ማለት ነው? በቃ አሁን መቼም እንግሊዝኛ ላይ ጎበዝ ነኝ ብለውኛል። መቼም እኛም ትንሽ እንሞክራለን። እዚህ ላይ መሳሳት የለም። በቃ እንግሊዝኛ ይገዛናል። ኦኬ ኦፌንድድ ምን ማለት ነው? ስንተረጉመው ኦፌንድድ መበሳጨት፣ መናደድ፣ ዓለም አክሴፕት አለማድረግ ብዙ አይነት እንደ ሴንቴንሱ ናውን ሲሆን ቨርብ ሲሆን ብዙ ነገር ይሄ ሲምፕል እንግሊዝ ችግር የለውም። ፕሮፌት ምን ላደርግ መሰሉት? አውቆ የተኛ ሆነና ነገሩ በየትኛው ሀሳብ ላይ ያው ሀሳቡን እየሸሹት ስለሆነ ተሰናከሉበት የሚለውን ይተውት። እሺ እሺ ኤርሚ ላግዝ። አንተ ተሰናከሉበት የሚለውን ሰደው። ቆይ አንድ ጊዜ ተሰናከሉበት የሚለውን ተሳሳቱበት በሚለው ይስማማሉ ፕሮፌት? በዛ እንቀጥል። ቶሎ በሉ ሰዓት አይፍጁ ባኮ ፕሮፌት። ወይ አንተ ልትፈታው በምትችለው መንገድ ፈታው። አሁን ተሳሳተ ይቀበላሉ እኮ እንቀበላሉ ይበሉኝና እኔ ቀጥዬ አሳዩታለሁ። እቀበላለሁ ይመለከበል ይላሉ። ይቀበሉታል። ሀሳቡን ልቀጥል ብቀበለው እግዚአብሔርን ቃል እንደፈለኩ ቀጥል ስላሉ ይልቀጥልሉት። እሺ ተሰናከሉበት የሚለው ተሳሳቱ በሚለው እንቀጥል ብለውኛል። ኦኬ እንቀጥል። ተሰናከሉበት ይላል ቅዱስ ማቴዎስ። ምን ብለው ነው በክርስቶስ ላይ የተሳሳቱት? ምን ብለው እንደተሳሳቱ ንገሩኝ እስቲ። ተሰናከሉበት ሲል የመጨረሻው ቪዲዮ ይሄን ይመስላል። እንግዲህ ፈለገ አትናቴዎስ እና ፕሮፌት በቲክቶክ ላይቭ ላይ በእንደዚህ አይነት መልኩ መጽሐፍ ቅዱሳዊ ቃልና ወንጌልን በማንሳት ውይይት እያደረጉ ነበረ። እንግዲህ ይሄ ውይይት በጣም ሁሉንም በተለይ የፕሮቴስታንት እምነት ተከታዮችን የሚያወዛግብ መጽሐፍ ቅዱሳዊ ቃል ቢኖር ይሄ ነው። ይሄ እመቤታችን ቅድስት ድንግል ማርያም ከክርስቶስ ሌላ ብዙ ልጆች አሏት የሚለው መጽሐፍ ቅዱስ ላይ የተጻፈው ነገር ተጽፏል? አልተጻፈም አይባልም፣ ተጽፏል። ብዙ ልጆች አሏት ከሌ ተብሎ ተዘርዝሯል። እህትም ወንድሞችም የክርስቶስ እህትና ወንድሞች ናቸው ተብሎ ማለት ነው። ሐዋርያው ማቴዎስ በነገራችን ላይ ይሄ ነገር የተጻፈው በጌታችን በመድኃኒታችን በኢየሱስ ክርስቶስ የማያምኑ ሰዎች ናቸው ይሄን ነገር የተናገሩት። ለዛም ነው እኛ ኦርቶዶክሳውያን ይሄ ትክክል አይደለም ብሎ እየተቃወመ ያለው ፈለገ ማለት ነው። ስለዚህ ፕሮቴስታንት እምነት ተከታዮችም እኮ ይሄን ነገር የጻፉት በጌታችን በመድኃኒታችን በኢየሱስ ክርስቶስ የማያምኑ ሰዎች መሆናቸውን ያውቃሉ። ግን እቺ ተሰናከሉባት የምትለው ቃል መተርጎም አልቻሉ። ተሰናከሉባት ማለት ተሳሳቱ ነው ወይም አላመኑም ነው። ስለዚህ አላመኑም ማለት ስህተት ነው። ሰዎቹ እነዛ በክርስቶስ የማያምኑ ሰዎች ናቸው ይሄን የተናገሩት። ክርስቶስን ሌላውም አካል መጥቶ እንዳያምነው እንዳይከተለው የሚያደርጉ ሰዎች ናቸው እንጂ የእመቤታችን የቅድስት ድንግል ማርያም ልጆች ሆነው አይደለም። ስህተት ስለሆነ ነው፣ ስላልሆኑ ክርስቶስን የሚከተሉ ሰዎች ስላልሆኑ ይህን ነገር ተናገሩት። ለምን መጨረሻ ላይ ተጽፏል? ተሰናከሉበት፣ ተሳሳቱ፣ አላመኑበትም ማለት ነው። ስለዚህ ፕሮቴስታንቶች ይህን ነገር በነገራችን ላይ ብዙ ጊዜ ይቃወሙታል። ወደ ኦርቶዶክሳውያን ጋር መጥተውም ይችን ነገር በደንብ መረዳት የሚፈልጉትና ኦርቶዶክስን አጭበርብረውም ቢሆን ወደ እነሱ መሳብ የሚፈልጉት በዚህ ነው።
ስለዚህ ሌላም ልጅ ወልዳለች ብለው ሊያሳምኗቸው ይችላሉ ማለት ነው። ግን ይሄን ነገር ስጠይቋቸው ደግሞ ሌላ ውስጥ ይገባሉ። ትክክል እንደሆነ ያውቃሉ። ትክክል እንደሆኑ ይሄን ነገር የጻፉት በክርስቶስ የማያምኑ ሰዎች እንደሆኑ ስለሚያውቁ ተሰናከሉበት የምትለውን ነገር ለመዝለል ይሞክራሉ። ፈለገ ግን ጥሩ ያዘው ተሰናከሉበት። ከቁጥር ማቴዎስ ከቁጥር 56 አካባቢ ላይ ተሰናከሉበት የምትለውን ነገር ዘለው ሌላ ነገር ማውራት ይፈልጋሉ ማለት ነው። ስለዚህ ፕሮቴስታንቶች ትንሽዬ ነገር አምጥተው ሌላ መጽሐፍ ቅዱስ አሁን ብሉይ ኪዳን ከአዲስ ኪዳን የሚዛመደው ነገር የተውትና ሌላ ነገር አምጥተው ይሄ እኮ እንደዚህ ነው ብሎ መዳን በጌታ ነው ይላቸዋል። አዎ በጌታ ነው። የዓለም ቤዛ ጌታ ነው። አዎ የዓለም ቤዛ ጌታ ነው። በቃ እነዚህ ነገር ይዘው ሌላ ነገር ሌላ ስለ ጻድቃን ስለ ሰማዕታት ሌላ ገድል ተአምር ምናምን የሚባለው ነገር ማውራትም መስማትም አይፈልጉም። ይሄ ነው ትልቁ ስህተታቸው። ፕሮቴስታንቶችም ጋር እኮ ተአምርና ገድል አለ በደንብ አለ። ግን የጻድቃን የሰማዕታቶች አይደሉም። ክርስቶስን የተከተሉ ጻድቃን ሰማዕታቶች ለሃይማኖታቸው የተሰዉ ሰማዕታቶች ተአምርና ገድል አይደለም እነሱ ጋር ያለው። ይሄ ማስቲካኝኮ አረገዘች ማስቲካይን በልታ ያኝኩትን ሰጥቻት አረገዘች ምናምን የሚለው ይሄ እኮ ታምር እኮ ነው። እንደዚህ አይነት ታምር ከፕሮቴስታንቶች ነው እንጂ ከኦርቶዶክሳውያን የለም። የላቤን ጠርጌ ሶፍ ሰጥቻት አጋሳኝ ወይንም የሆነ ነገር ሆነች ዳነች የሚል ተአምር ከኦርቶዶክስ የለም፣ ከፕሮቴስታንቶች ነው። ስለዚህ ይሄን ነገር ስለምንቃወማቸው እና መጽሐፍ ቅዱሳዊ ቃል አንጣ ማስረጃ ሲባል የለም። እንደውም ሰሞኑን እያየው ነበር እንትና ልደተ ቃልና ኤርሚያስ ቀለሜ እንትን ዙሪያ በነገረ ድህነት ነገረ ክርስቶስ ዙሪያ ና እንወያዩ ምናምን ሲባል ቀለሜ እንግዲህ በጣም ያፈነገጠበት ነገር ነበረ፣ ሌላ ዓላማ ስላለው ማለት ነው። ስለዚህ ይሄን በአንድ በኩል ለማሸነፍ ይፈልጋሉ። ግን ትክክለኛው ወንጌል የትኛው እንደሆነ እኮ ጠንቀቀው ያውቃሉ። ግን የሆነ እልህ አለባቸው። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያስተማረቻቸው አፋቸውን እንዲፈቱ ያደረገቻቸው በአንደበታቸው እንዲናገሩ ያደረገቻቸው ከክርስትና ሃይማኖት ወጥተው እስልምና ወይንም ፕሮቴስታንት እምነት ተከታይ የሆኑ ሰዎች ሌላ ወንጌል ምንም የላቸውም። ኦርቶዶክስን ከመሳደብ ውጭ፣ ኦርቶዶክስን ከማንቋሸሽ ውጭ ምንም አይነት ነገር መናገር አይፈልጉም። በስሜት ከመናገር እንዲናደዱ ከማድረግ ምናምን ውጭ በፍጹም። በባለፈው አይተናል ፈለገና ኤርሚያስ ቀለሜ ሲከራከሩ ማለት ነው። በእልህ ነው የሚናገሩት፣ በስሜት ነው የሚናገሩት። ለማንኛውም ስለዚህ ማውራት አልፈልግም። ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ነው። ቀጣይ ደግሞ በአዳዲስ መረጃና ቪዲዮ እንገናኛለን። እስከዛ ድረስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡ